بسم الله الرحمن الرحيم يا إخوان እንደምትመለከቱት አደባባይ ላይ ወጥቶ ትላንትና هو سماكم المسلمين እኛን አላህ ሙስሊሞች ብሎ ጠርቶናል ሰለፊይ ማለት የለም ብሎ ሲናገሩ የነበሩ ሰዎች ዛሬ ደግሞ ምንም እንዳላየና እንዳልሰማ ሆኖ ሲያወግዙት የነበረውን ጉዳይ የሱፊይ መንገድ የቀብር አምላኪነት በመናም በህልም የሚኬድበት መንገድ በየቀብሩ ቀብርን ጧፍ የማድረግ በህልም የማመን መውዱዕና ደቂቃ ሐዲሶችን መረጃ የማድረግና ከአላህ ውጭ እስቲጋሳ ቢጠየቅበት መንገድ ነው የሱፊይ መንገድ ብሎ ሲያስጠነቅቁበት የነበረውን ጉዳይ ዛሬ ቀልብ ብሎ ሱፊዮች ነን የሱፊይ ልጆች ነን ሱፊይም ሰለፊይም መነሻቸው ቁርአን ሐዲስ ነው ብሎ ሲናገሩ ተሰማለ ኢና ሊላሂ ወኢና ኢለይሂ ራጂዑን ሱፊይ ከመቼ ጀምሮ ነው ቁርአንና ሐዲስ መረጃ የሚያደርገው ቁርአን ላይ ቀብር ጧፍ ማድረግ የሚላለን አላህን አንፈራ ቁርአን ላይ የቀብር አፍረድ ጠቅ የሚላለ ቁርአን ላይ ሙሰዱ መዲና የሚላለ ቁርአን ላይ ናይበሉ መዲና የሚላለ ቁርአን ላይ ርዝማን ተልተላለ ቁርአን ላይ ሁስቤድ ያረስላ የሚላለ ቁርአን ላይ መውሊድ ላይ አሪቦ ነቢ ብሎ መቆም ነብዩ ይገባሉ መንገድ ክፈቱልኝ የሚባል ነገር አለ ቁርአን ላይ እጄን ያዙኝ የሚባል ነገር አለ ቁርአን ላይ አህስኒ ያረሱላ የሚባል ነገር አለ ይህንን ሽርክያትና ኩፍርያት የሚዳፈሩ ሱፊዮችን እንዴት ከሰለፊዎች ጋር እንደታደርጋለህ አላህን አትፈራ ከማም አላህ ተጠየቀበት ሱፊዮችን ከማስተማር ይልቅና ሱፊዮችን በጭፍን በሙሪድነት ባለመረዳትና አዋሙ ግር ብሎ የሚከተላቸውን ሰው ከማስተማር ቁርአን ሐዲስን ከማሳወቅ የነብዩ ሰለላሁ ዐለይሂ ወሰለም መንገድ ከማሳወቅ ይልቅ እኔም ሱፊይ ነኝ የሱፊይ ልጅ ነኝ ብለህ ታስተዋውቃለህ አላህን አትፈራ الحمد لله رب العالمين نحن كلنا مسلمون كلنا إخوة نحن أبناء السوفي أنا ابن السوفي الشيخ محمد عبد الدين ابن السوفي إخواننا السوفي قضية الصوفية والسلفية في هذا البلد غير موجودة كلنا صوفية كلنا صوفية صوفية ብሎ ማለት እኮ ድንበር ያለፉ ሱፊያ ሁሉልያ የሚባሉ እነሱ ምንድነው የሚሉት በተወሰኑ ሰዎች ላይ አላህ ራሱ ይገኛል የሚሉ ሱፊዮች እኮ አሉ እነዚህ ሰዎች እንዴት ከሰለፊዎች ጋር ሊሆኑ ይችላሉ ከሱፊዮች ውስጥ እኮ አላህ በየትኛውም ቦታ ይገኛል የሚሉ ሰዎች እኮ አሉ ሱፊዮች ውስጥ እኮ ከነብዩ መሐመድ ከቁርአን ከሐዲስ አንድ ሰው መውጣት ይችላል ይፈቀድለታል ብሎ የሚናገሩ ሰዎች እኮ አሉ ሐራምን ሐላል የሚያደርጉ ሰዎች እኮ አሉ ሱፊዮች ውስጥ የቂን ገብቶናል የመጨረሻው ጥግ ደርሰናል የተቋ ደረጃ ደርሰናል ነብይ ያስፈልገንም እኛ ከአላህ ጋር ግንኙነታችን ቀጥታ ነው የሚሉ ሰዎች እኮ ሰላት ሲገዱ አርሽ ላይ ነው የምንሰግደው አንተ ከየት ታውቃለህ የሚሉ ሰዎች እኮ አልሰማንም እንዴ እዚህኛው መስጊድ ላይ ምን እንዳለ ከዚህ በፊት ላልከሲየ ሼክ ላፍጥር የሚያፈጥሩበትን በቆሎ ሼክ በቆሎ ጅብሪል ነው ከሰማይ ይዞላቸው የሚመጣ ብሎ ሲቀፋን ነበር ያባቴ ጓደኛ ሙቶ ነበር ወልይ ነበሩ ሐረም ላይ አገኘዋቸውና ሰላም ስላቸው ከየት መጡ መቼ መጡ ስላቸው እንዲህ አይነት ነገር አይጠይቅም አሉኝ ሲላል ነበር አብሬት ካጥባሬን እያደሱ አይደለም የአብሬት ካጥባሬን አፈር እየበሉ አይደል ጧፍ እያደረጉ አይደለም ናይበሉ መዲና እያሉ አይደለም ነብዩ ይመጣሉ አልሞቱም እያሉ አይደለም ሸኾችን አልሞቱም እያሉ አይደለም እንዲህ አይነት የሚቀባጥሩ ሱፊዮችን ከማስተማርና ሰው ወደነሱ ግር ብሎ እንዳይሄድ ከማስጠንቀቅ ይልቅ ሱፊዮች ነን የሱፊይ ልጆች ነን ብሎ ማለባበስ ኡማው ላይ ትልቅ ነው ሱፊዮች ብሎ ማለት እኮ ቀብር ለቀብር እስቲጋሳ ተወሱል በረካ ፈልጎ የሚዞሩ እኮ ናቸው ሱፊዮች ብሎ ማለት እኮ ከአላህ ውጭ ሌላ አካል ነብያቶችን ይድረሱልን ብሎ የሚጣበቁ ናቸው የሞቱት አውሊያ ብሎ የሚጠራቸውን ሰዎች እኮ አላህ ጋር ያቀርባሉ ይረዳሉ ይጠቅማሉ ይጎዳሉ ብሎ የሚያስቡ ሰዎች ናቸው አላህ ቁርአን ላይ ብለህ ለያላቸው ለነብዩ ሰለላሁ ዐለይሂ ወሰለም እኔ የሩቅን ነገር ማጥ ቦኖሩ መጥፎ ነገር ባልነካኝ ኖሮ ነበር ብላ አበላቸው እኔ እንደናንተው ሰው ነኝ ያስጠንቃቂና አበሳሪ ዶንጭ ሌላ አይደለም ብላ በልያላቸው ነብዩ ሰለላሁ ዐለይሂ ወሰለም መጣታ ካይነን አው አራፈን ፈቀድ ከፈረ ቢማ ኡንዚለ አላ ሙሐመድ ይያሉ ጦንቃይ ቤትና ወይ አቃለው የሚል ቤት የሄደ ሰው በነብዩ ሰለላሁ ዐለይሂ ወሰለም በወረደው ቁርአን ኪዷል ይያል እርትን ያንጠለጠለ በርግጥ አሻርኳል ይያለ
እርሱና አላህ ካቢር ያጃል ይወጣል ሲላቸው ቁል ማሻ አላህ በልያሉት አጃአተኒ ሊላሂ ንደን እያሉ ነቢዩ ዓለይሂ ሰላቱ ወሰላም ለአላህ ብቻ ያደረገኝ እንዴ አላህ ብቻ በልያሉ ለልጃቸው ለፋጡማ ዱንያ ላይ የፈለግሽውን ነገር ጠይቂ ከዱንያ ሰጥሻለሁ ከአላህ አዛብና ቅጣት ግን ምንም ቅጣት አይደረዳሽም ነፍስሽን ከእሳት አድኝ እያሉ ኩዝቤዲ ያ ረሱላህ ይላል አግስኒ ያ ረሱላህ ይላል በህልም የሚያምኑ ሰዎች እኮ ናቸው የነብዩን መስጊድ አለይሂ ሰላቱ ወሰላም የሚጠብቀው ሰው በህልም እንዲነግሩኛል እሱ የተናገረውን መልእክት ያላስተላለፈ ሰው በአምስት ቀን ውስጥ ይሞታል ብሎ እኮ በህልም ሁኩም የሚሰጡ ሰዎች እኮ ናቸው እንዴት ነው ከአህለ ሱና ከሰለፊዮች ጋር ሁኩም የሚሆኑት ሰለፊያ አህለ ሱና ብሎ ማለት እኮ ቁርአን ሐዲስን በሰሃቦች ግንዛቤ የሚቀበልና የሚረዳ ማለት ነው እነዚህ ሰዎች እኮ የወደቁ ሐዲሶችን መውዱዑን ሐዲሶችን የበኒ እስራኤሎችን ታሪክ ተንቢህን መሬት ላይ የቆመው በበሬ ቀንድ ነው የሚል እርዝን በየቦታው ሰዎች እንዲያንጠለጥሉና እርዝን በየቦታው የሚያስሩ ሸር የተባለ ነገር የተሞላባቸው ሰዎች እንዴት ከአህለ ሱናዎች ከሰለፊዮች ጋር እኩል እናደርጋለን አላህን ልንፈራው ይገባል